በእናትህ እዛ ጋር ነው ያልክ ሸለቆ? አዎ አትሂድ፣ ወደዛ አትውሰደኝ ነኝ። ምንድነው? ተው በእናትህ ይገሉኛል ነኝ። ማንሽ እውነቱን ትናገራለሽ አትናገሪም? ተረጋጋ። ወዴት ነው የምትሄደው? እያጨስክ ነው? ተረጋጋ። ካሜራማን ቆይ እያሳየልኝ ነው። ሰው አለ እዛ ጋር እያጨሰ መሰለኝ። ካሜራማን ተረጋጋ። ወዴት ነው የምትሄደው? እያጨስክ ነው? ተረጋጋ። ቲሸርትን ግለጠው። ዙር አይ ቢላው ምናምን ነገር ከያዝክ ምን እያረክ ነው? እያጨስክ ነበር? ምን ትሰራለህ እዚህ ውስጥ? ወይዘሮ ታደለች እንደ መንፈስ አይነት ሰው ነች እንጂ ሰው አይደለችም። የምትታይ አይደለችም። ምን ማለት ነው? እኔ ወይዘሮ ታደለች አልኩ እናቴ ትነግረኝ ስለነበረ ነው። እዚህ ጫካ ስትመጣ ስለሷ እንደ ታሪክ ትነግረኛለች። ፍንጭ ምናምን ለምትፈልጉት ነገር ማስረጃ ማየት የምትፈልጉ ነገር ከሆነ በስነ ስርዓት ይሄን ነገር ለሚነግራችሁ ሰው ጋር ወስዳችኋለሁ። እኔ እኮ አሁን ሰደን የት ነው? እኔን ምንም አታርጉኝ እኮ ተናገር። የት ነው? በዚህ ጋር ነው ወስዳችኋለሁ። በዚህ ጋር ነው የምትሄደው። ወደ ታች በዚህ ጋር ሸለቆ ነገር አለ። ወደዚህ ጋር ትንሽ እንደወረድክ ወደ ገደሉ ጋር። እኔ ወደዛ አልሄድም። መንገዱን ጠቁማችኋለሁ። እናንተ ትሄዳላችሁ። ማን ነው የምትጠቁመን ሰው? በእናትህ እዛ ጋር ነው ያልክ ሸለቆ? አዎ አትሂድ፣ ወደዛ አትውሰደኝ ነኝ። ምንድነው? ተው በእናትህ ይገሉኛል ነኝ። ይኸውልህ ምንድነው ይገሉኛል ምናምን የምትለው? የሰራው ስራ አለ እንዴ? እዚህ ጫካ አንተ ያልገባ ነገር አለ። ተው በእናትህ ና እኮ ጥራት። በቃ ጥራት ልቀቀኝ። ተው በእናትህ አንተ ጥራት። ምንድነው? ልቀቀኝ። ተዋት። ምንም አታረግም። ተዋት። አንተ ምንድነው ይዘህ የመጣው? ተረጋጊ። ድምጽሽን ቀንሽ። አትጩይ። ተረጋጊ። አንተ አራቢ ጥርሱ ነከሰች። ማንሽ እውነቱን ትናገራለሽ አትናገሪም? ማንሽ እነግርሃለሁ። እሺ ሌላ ትርፍ እውነቱን ትነግሪኛለሽ አትነግሪኝም? እነግርሃለሁ። እውነቱን ንገሪ። እሺ ድንጋዩን ጣለው። እነግርሃለሁ። ውድ ተመልካቾቻችን እንግዲህ አሁን የምንገኘው እኔ በታገትኩበት ጫካ ውስጥ ነው። በዚህ ጫካ ውስጥ መጥፎ ትዝታ ነው ያለኝ። ምንም እንኳን ካገቱኝ በኋላ አይኔን አስረው ወደዛ ቦታ ቢወስዱኝም ግን ከመታገቴ በፊት ይሄንን ጫካ ሙሉ ለሙሉ ባላካልለው 50% ወይም 40% በሚባል ደረጃ አቋለሁ። ሙሉን አቋለሁ እያልኳቸው አይደለም። የመረበሽ ነገር አለውና ሰውነቴን እየነዛዘረኝ ነው። ግን ቢሆንም ዛሬ ማለት በቤት መኪና አይደለም የመጣ ነው፣ በዶልፊን ሚኒባስ ነው የመጣ ነው። እንግዲህ ከኔና ከካሜራማኑ ውጪ ከ6 እና ከ7 ሰዎች ጋር ነው የመጣ ነው። በጣም ራሳችንን መጠንቀቅ አለብን። ታጥቀን ተደራጅተን የመጣ ነው። ከኔና ከካሜራማኑ ውጪ ወደ 7 ሰዎች ይሆናሉ። ሁሉም እዚህ ከካሜራማኑ ጀርባ ናቸው ሳይሆን እንዴት ነው ጥግጥጎ ነው። ግን ይቅርታ ትንሽ የፈጠረብኝ መጥፎ ስሜት አለ። ውድ ተመልካቾች አሁን እንግዲህ ማለት እኔ ተገኝቻለሁ። ውድ ተመልካቾች እንግዲህ እናንተም በሐሳብ አስተያየት ስታግዙኝ በጸሎት ስታስቡኝ ነበር። የሳባን ነፍስ ሳባን ማግኘት አለብኝ። የሳባ ህይወት አደጋ ላይ ነው እዚህ ጋር ውድ ተመልካቾች። ስለዚህ ሳባ ወዳለችበት ቦታ ነው መሄደው። እንግዲህ ካሜራማን ፈጣሪ ይርዳን፣ እተማመንብሃለሁ። እንግዲህ አዲስ ልጅ ነው፣ እሱም እያጠናከረኝ ነው፣ እኔም እያጠናከርኩት ነው። ምክንያቱም የተፈጠረውን ነገር ያውቃል። እንግዲህ ወንድማችን ፍቃዱ እያገገመ ነው። ያው እሱን እንግዲህ ቢሻለውም ለአንድ ለሁለት ወር እረፍት እንዲያደርግ ነው የምናደርገው። ግን የኛው ካሜራማን አዲስ ልጅ ስለሆነ እርስ በርስ እየተጠናካከርን ነው። ምክንያቱም እኔም የስሜት ጉዳት ላይ ነኝ። እንግዲህ ፈጣሪ ይርዳን። ሳባን ዛሬ እዚህ ጫካ ውስጥ እናገኛታለን የሚል ትልቅ እምነት አለን። እባክህን ካሜራማን ተከተለኝ።
ውድ ተመልካቾች እንግዲህ ረጅም ርቀት ሄደናል ባለፈው ሰላም ነው ሰው እልፍ ሲል ያየው መስሎኝ ነው ባለፈው ካለፍንበት እንግዲህ ወደ ሴትዮ አካባቢ በተወሰኑ መልኩም ቢሆን እየተቃረብን መሰለኝ በርግጥ አቅጣጫ ቀይረና እንዴ ካሜራማን ቆይ እያሳየልኝ ነው ሷለሳካ አላየማ ምንድነው ያጫሰ ነው እንዴ ቆይ ኮቴያችንን ቀስ ብለን እንሂድ እያጫሰ መሰለኝ ካሜራ እንግዲህ ሊሮጥ እንዳይሞክር ነው እንጂ ሌላ ነገር አይደለም እኛ ተደራሽተን የመጣ ነው በደንብ ተረጋጋ ወዴት ነው የምትሄደው እያጨስክ ነው ተረጋጋ ምንድነው ተረጋጋ እሺ ቁጭ ተረጋጋ ወዴትም እንዳትሄድ ይኸውልህ ተረጋጋ እኛ ሰላማዊ ሰዎች ነን ድንጋዩን ያስኩት ራሴን ለመከላከል ነው ለምንድነው የምትቀርጹት ታዲያ አንዴ ሰው ያየ ከጀርባችን የሆኑ ሰዎች ይኸውልህ ተረጋጋ ልታረገኝ ይኸውልህ አንዳንድ ጥያቄዎች ልጠይቀን ድንጋዩን ጥለዋለሁ ይኸው ድንጋዩን ጥለዋለሁ ግን ይኸውልህ እንገር አንተ ምንም ነገር አላስከማ ቲሸርትን ግለጠው አላምንም ቲሸርትን ግለጠው ዙር አይ ቢላው ምናምን ነገር ከያስክ ምን ያረክ ነው እያጨስክ ነበር ምን ትሰራለህ እዚህ ውስጥ ምንም እያረኩ አይደለም ልታረገኝ ሰው የለማ እና ማናችሁ ና በቃ ቁጭ በል እዚህ ጋር ማውራ ነገር ስላለ ነው እዚህ ጋር ቆም አሁን ምንም አታመጣም ታዴ ለምንድነው የምትቀርጹት ይኸውልህ አንዳንድ መጠይቅ ጥያቄዎች ስላሉ ነው በመጀመሪያ ደረጃ አንተ እዚህ ምንም አላረገም ቆም አትርበትበት እዚህ ጫካ ውስጥ እዚህ ሰፊ ጫካ ውስጥ ብቻን ገብተህ መታጨስ የነበርክ ሰው እንዴት አሁን እኔ ልፈራኝ ቻልክ ቆም አትርበትበት ምን ያረክ ነው ማለቴ እያጨስክ እንደሆነ አውቃለሁ ግን ምን ልሰራ ነው የመጣው እዚህ ግቢስ መቼስ አንድ ሰው ለማጨስ እዚህ እንደማይመጣ አውቃለሁ ለምንድነው የምትጠይቀኝ ነው ይኸውልህ እኔ ለአንድ ጉዳይ ነው የመጣሁት ኤኒዌይስ ማውራ ነገር አለ እንውረድ እዛ ጋር የኛ ሰዎች ይታያሉ እዛ ጋር ሁለት እኔ እዛ ጋር ሆኜ ነው በነፃነት ላወራ የምችለው እዚህ ና እዛ ነው ምንም አላረገም ቀጥል ታዴ ና ወንበሩን ትራይፖዱን አስተካክል በመጀመሪያ ደረጃ ስምን ታስተዋውቀኛለህ እዚህ ጫካ ውስጥ ምን ልሰራ እንደገባ ስለ እያንዳንዱ ነገር አንተ በደንብ ይልኝ ቦታውን እኔ እሱ ልጠይቀው ቴንሽን እንዳለው ነው ስሜ ሳሚ ነው በቃ እኔ እዚህ መመጣው እናቴ እዚህ ቅጠል ልትቆርጥ ትመጣለች የእናቴ ትውስት አለብኝ እዚህ ጫካ ውስጥ እመላለሳለሁ በጣም ረጅም ጊዜ ነው ሲሲ በስክል ዘርዘር አርገ ነገራን እስቲ እንዴት መሰለ እናቴ ዳህ ነበረች እዚህ ጫካ አሁን እኔን እንደዚህ እንደምታየኝ እንደዚህ ለብሼ ስታየኝ ምናምን አይደለም እናቴ እዚህ በጣም ብዙ ነገር ሆና ነው እኔን እዚህ ያደረሰች አሁን እኔ ጥሩ ነገር ላይ በሆንም
እናቴ ግን እዚህ ቅጠል ልትቆርጥ ምናምን ትመጣ ነበር ይዛኝ ነበር የምትመጣው ረጅም ጊዜ እዚህ ጫካ እንመጣለን እናቴ ላይ በጣም ብዙ ትውስታ ስላለኝ ነው እዚህ ጫካ መመላለሰው እኔ እዚህ ጫካ ረጅም ጊዜ መላለሳለሁ ብቻዬን እዚህ ነው ሙሉ በቃ ይሄ ጫካ ለኔ እንደ ቤቴ ነው መኖሪያ ነው ይሄ ጫካ ከሌለ እኔም እንደሌለው ቁጠሩ በቃ ህይወቴ ነው ጫካው በጣም ጥሩ ዙር ለምን አርጋው አይ ኮፍያውን ፊትህ ለማየት ነው ማንነት እዚህ ጫካ ውስጥ እኮ ብዙ ነገር ነው የሚፈጠረው እኔ ብዙ ነገር እንደሚፈጠር በእኔ አይቻለሁ እኔ እዚህ ጫካ ውስጥ ታግቼ ነበር እዚህ ጫካ ውስጥ ሰው ይታገታል ሰው ራሱን ሊያጠፋ ይመጣል እዚህ ጫካ ውስጥ ብዙ ጊዜ ወንድና ሴት እዚህ ጫካ ውስጥ በጣም ብዙ ነገር ሲያደርጉ ያለው እኔ እዚህ ጫካ ውስጥ ሰው ራሱን ሊያጠፋ ሲል በጣም ብዙ ጊዜ አትርፍ ያውቃለሁ እኔ ሰይጣን አለ እዚህ ጫካ ውስጥ መንፈስ አለ እዚህ ጫካ ውስጥ የሚጮህ መንፈስ አሁን ስለማትሰሙት ነው እኔ ያጋጥመኛል ብቻዬን ሰው አሁን ወደዛ ወደ ውስጥ ምናም ብትገባ ሰይጣን አለ ልታይ ትችላለህ ሰይጣን መንፈስ እንደዚህ የሚሄድ መንፈስ እኔ ምንም አያረጉኝም ለምጃቸዋለሁ እዚህ ውስጥ እኮ አሁን እኮ ጫካ ብቻ እኮ አይደለም እኮ ሰውም አልገባውም እንደ ፔንሲዮን አድርገውታል ፍቅረኛ ማቾች ይመጣሉ እዚህ ብዙ ጊዜ ይገደላሉ የሞቱ ፍቅረኛ ማቾች አሉ እዚህ አሁን በቅርብ ቀን አንተ ከመምጣት በፊት አንተ እንዴት ብቻ እዚህ ጫካ ውስጥ ደፍረ እንደመጣ ራሱ አላቅም ከዚህ በፊት ታቋለኝ ጫካ አቋለሁ በስሱም ቢሆን እንዳንተ እንግዲህ አንተ እንደምታወራልኝ አላቅም እንደምታወራልኝ ባይሆንም እንግዲህ አንተ የ3 አመት ልምድ አለኝ ብለ ነው ያወራልኝ ያለው እኔ ምናልባት የ3 ሳምንት ልምድ ነው ያለኝ እዚህ ጫካ ውስጥ እኔ እዚህ ጫካ ውስጥ እንደ 3 አመት ብቻ ልምድ አይደለም ይሄ ጫካ ለኔ ቤቴ ነው መኖሪያዬ ነው እዚህ ጫካ ውስጥ ነው የምኖረው አድኜ እበላለሁ አንዳንዴ ራሱ ምንድነው ፊልም ላይ ያለ የሆነ ተረት ነው ያው አይደለም ይኸውልህ አድኜ ምናምን ምንድነው የምታደነው ላታምነኝ ትችላለህ አሁን እኔ ላታምነኝ ትችላለህ ግን እዚህ ጫካ ውስጥ ስትኖር ምንም እኮ አዳኝ የማይመስል ከቤት ወተ ማታቀ ቤት ልጅ እኮ ነው የምትመስለው እኔ እዚህ ጫካ ውስጥ ራሱ እንዴት እንደገባ አላገ ካለ ዘነጣ እዚህ መተምን ሴት ቀጥራል እርግጥ ነው እዚህ ጫካ ውስጥ ወደ ተመልካቾች ትንሽ ፍራትም ስላለብኝ ነው እንግዲህ ከተፈጠረው ነገር አንፃር የሆነ ነገር ዝር ሲል የመፍራት ነገር አለብኝ ሰው ያየው መስሎኝ ነው ሰው አይደለም እኔ እንጃ ንፋስ ነው ጽዶቹ ሲገጫጩ ነው ሽው የሚል ድምጽ ስለሰማው ነውና ቆይ እዚህ ሴቶች ይመጣሉ ሴት ቀጥራ ከሆነ እውነቱን ነገረኝ እኔ አትዋሸኝ አድኜ ምናምን ማታምነኝ እኔ ለምንድን ነው ማታምነኝ ከዚህ በፊት እኔን አታቀኝም እኔ እዚህ ጫካ ውስጥ ኖሬያለሁ ቢያንስ እስካሁን ከኖርኩት እድሜ ግማሹን የሚያክል እዚህ ጫካ ውስጥ አሁን 3 አመት ሆነኛ ስትለኝ ነበር ካሁን በኋላ የእድሜን ግማሽ መኖር እችላለሁ እዚህ ጫካ ውስጥ እፈልጋለሁ መኖር ይኸውልህ አንደኛ ነገር እዚህ ጫካ ውስጥ ኖረ እንደማታቅ ምን መረጃ እንዳገኘውበት አቃለ ገና ከመጀመሪያው ስንመጣ ፈራህ እያጨስክ ነበር ያው ማጨስ በወጣት ባዛውንት በጎልማሳ የተለመደ ነገር ነው የሚያጨሰውን ማየት አዲስ አይደለም እንኳን እንደዚህ ጫካ ቦታ ፐብሊክ ቦታ ላይ የሚጫሳል ታክሲ ውስጥ ላይ ጫስ ይችላል እንጂ መንገድ ላይ ይጫሳል ግን እኛን ስታይ እንዴት እንደፈራ እንዴት እንደተርበተበት አንተ እዚህ ጫካ ውስጥ እንኳን 3 አመት ሊሆን 3 ወር ራሱ የመጣ ይመስለኝ በቅጡ በጣም እየፈራ ነው እኮ እኔ የፈራሁት አሁን እዚህ ካሜራ ለምንድን ነው የሚቀርጸኝ እኔ እንዳልኩ እዚህ ጫካ ውስጥ እኔ ከ3 አመት በላይ እኔ ብቻዬን ኖርኩት ነው 3 አመት ያልኩ እዚህ ጫካ ውስጥ ረጅም አመት ከናቴ ጋር ኖረናል እንመላለሳለን እዚህ ጫካ ውስጥ ከናቴ ጋር እናቴ እንደነገርኩ ቅጠል በጥሳ እዚህ መታ ቅጠል ስትበጥስ ነው ተፈጠረ ነገር አለ እናቴ ሞተች በአጋጣሚ እናቴን አጣው ምንድነው ምን ልታረግ መጣች ምን አይነት ቅጠል አለ እዚህ ውስጥ እኔ ባህር ዛፍ ራሱ አላየው ማለት ይሄ ባህር ዛፍ ቅጠል ይመስላል ግን እስካሁን ጽድ ነው ማየው ጽድ
እሾ ያለው ከዛ በቃ ሳሩ አለ ይጦለገ እኮ ምን ልታረግ ነው የመጣችው እዚህ ጫካ ውስጥ እንደነገርኩ መጀመሪያ መንፈስ አለ እዚህ ጫካ ውስጥ እሺ እጽዋቶቹ ላይ ራሱ ሁሉም ላይ የሰፈረ መንፈስ አለ እዚህ አንተም ላይ ሰፍሯል ያ ነገር እኔ ምንም መንፈስ የለብኝም እሺ ግን እዚህ እኔ ብዙ ነገር አይቻለሁ እዚህ 3 አመት ምንድነው ያየው መንፈስ ብዙ ነገር አይቻለሁ እንስሳቶቹ ላይ መንፈስ አለ እጽዋቶቹ ላይ መንፈስ አለ እዚህ ለሞት የሚጣራ ሰዎችን ለሞት የሚጣራ መንፈስ አለ በጣም ብዙ ሰዎች እዚህ ራሳቸውን ያጠፋሉ አድናለሁ እኔ ስደርስ ሰዎችን አድናለሁ ብዙ ጊዜ ይሄ ጫካ ለኔ እንዳልኩ ህይወቴ ነው እዚህ ውስጥ ነው የምኖረው እኔ እዚህ ጫካ ውስጥ በጣም የሚበቅሉ አደንዛዥ እጾች አሉ ግን እኔ እንደዚህ አይነት ነገሮችን አላረግም አልጠቀምም እኔ ጤነኛ ሰው ነኝ ግን እናቴ እንደነገርኩ እዚህ ጫካ ውስጥ ነው የሞተችብኝ እኮ ስለናታ አማማት እስቲ በግልጽ ነገር እኔ ምንም ምትወሮም ስለናተ ነገር መንፈስም ስለምትለው ነገር እየተዋጣልኝ አይደለም ማስረጃ አለኝ የምትል ከሆነ ማስረጃ አቅርብ ማስረጃ የለኝ የምትል ከሆነ ደግሞ ነገሮችን ቢያንስ ተጨባጭ በሆነ መልኩ አስረዳኝ ማስረጃ የለኝ የምትለኝ ከሆነ አስረዳኝ እዚህ ጫካ ውስጥ ጥንቆልና እንደሚደረግ ታውቃለህ ጥንቆልና ሳይሆን ወይዘሮ ታደለች የምትባል ሴት የባዳም ልኮ መሰራ ሴት ነበረች እሷን ነው ማቀው ወይዘሮ ታደለች በጣም መንፈስ የሚያናግራት ሰው ነች ቆይ በጣም ጥሩ የምፈልገውን ሰው ነው ያገኘው እንዴት ምን ማለት ነው ወይዘሮ ታደለችን በደንብ ነው የምታውቃት አየ አሁን አወራ እኔ ወይዘሮ ታደለችን አላውቃትም አሁን አወራ ወይዘሮ ታደለች የምትባል ሴት መንፈስ የሚያናግራት አትቀባጥር እኔ ወይዘሮ ታደለችን አውቃታለሁ አይደለም ያልኩት እዚህ ግን ስለሷ በጣም ብዙ የሚወራ ነገር አለ ዙሩ ታውቃታለህ ወይዘሮ ታደለች እንደ አፈ ታሪክ ነች ምንም እንደ አፈ ታሪክ አይደለችም እስካሁን ድረስ ሰው አይደለችም እስካሁን ድረስ ይውልንገረ በቁጥጥር ስር ያዋልናት ሴት ነች እኮ እኛ በቁጥጥር ባናውላትም የህግ አካላቶች አውለዋታል አንተ የህግ አካል ነህ እንዴ ያው ከህግ አካል ጋር አንድ ላይ ነው የምንሰራው ገብቷል ወይዘሮ ታደለች እንደ መንፈስ አይነት ሰው ነች እንጂ ሰው አይደለችም የምትታይ አይደለችም ምን ማለት ነው እኔ ወይዘሮ ታደለች አልኩ እናቴ ትነግረኝ ስለነበረ ነው እዚህ ጫካ ስትመጣ ስለሷ እንደ ታሪክ ትነግረኛለች ብዙ ታሪክ ትነግረኛለች ስንት አመት ነበር ያኔ አሁን ስንት አመት ነው አሁን እኔ 23 አመቴ ነው 23 አመት 20 አመት ነበር ያኔ ከ3 አመት በፊት ነው ያልከኝ 19 እናቴ በ17 አመቴ ነው የሞተችው ስለዚህ ምንድነው እያልክ ያለው ከ5 አመት በፊት ከሞተች እናት እዚህ ጫካ መምጣት የጀመርኩት 3 አመት ሆነኛ 3 አመቴ ነው እዚህ ጫካ መምጣት ከጀመርኩኝ እኔ 3 አመቴ ነው 2 አመት ውስጥ የዛ ሰዓት ትንሽ እኔ ተጎድቼ ከራሴ ጋር አልነበርኩኝም በእናቴ ሞት በጣም ተጎድቼ ነበር እና እናቴን የሚያስታውሰኝ አንድ ይሄ ጫካ ብቻ ነው ስለዚህ አሁን ስለ ወይዘሮ ታደለች ቦታ ስለዛ ቦታ በደንብ ፍንጭ አንተ ተሰጣናለህ ወይም ደግሞ ሌላ ፍንጭ ሊሰጠን ወደሚልችል ሰው ተጠቁመናል ካልሆነ ደግሞ መዘዙ ይከፋ ነው እኔን ምንም እንዳታደርጉኝ ከፈለጋችሁ ወስዳችኋለሁ ምንም አታርጉኝ እኔ ወዴ ነው የምትወስደን ፍንጭ ምናምን ለምትፈልጉት ነገር ማስረጃ ማየት የምትፈልጉ ነገር ከሆነ በስነ ስርዓት ይሄን ነገር ለሚነግራችሁ ሰው ጋር ወስዳችኋለሁ እኔ እኮ አሁን ሰደን የት ነው እኔን ምንም አታርጉኝ እኮ ተናገር የት ነው በዚህ ጋር ነው ወስዳችኋለሁ በዚህ ጋር ነው የምትሄደው ወደ ታች በዚህ ጋር ሸለቆ ነገር አለ ወደዚህ ጋር ትንሽ እንደወረድከ ወደ ገደሉ ጋር እኔ ወደዛ አልሄድም መንገዱን ጠቁማችኋለሁ እናንተ ትሄዳላችሁ ማን ነው የምትጠቁመን ሰው መረጃ የሚሰጥ ሰው ነው እኔ ግን ወደዛ አልሄድም እኔን እዚህ ውስጥ እንዳታስገባኝ ሸለቆ ጋር ስትደርስ ሶስቴ አሻ ብለህ ትጣራለህ አሻ እያልክ ሶስቴ ትጣራለህ ግን ተረጋግታችሁ ነው ከሷ ጋር እኔ እንዳስፈራራችሁኝ አርጋችሁ እንዳታወሯት ጋዜጠኛ ካሜራማን በዚህ ጋር ሸለቆ አለ እንዴ ታዴስ ከዛ ቼክ ያርግ ቀጥልልኝ ምን አልከኝ እኔን ያስፈራራችሁ እንዳወራችሁኝ እንዳታወራት እሷን ተረጋግታችሁ እንድትነግራችሁ ተረጋግታችሁ ጠይቋት እንደ ነገር ልንገር ወደድክም ጠላህም አብረህን ነው የምትሄደው ምንም ብቻችንን የምንሄደው ነገር እኔ ወደዛ አልሄድም አንተ አራዳ እኛ ሞኝ አንተ ብልጥ
ካሜራ ደብቃችሁ ነው እሷን ማውራት ያለባችሁ ችግር የለውም ካሜራ ደብቀን እናወራለን ተነስ እኔ ወደዛ መሄድ አልፈልግም እንዴት እንደማትሄድ እናያለን ና ያዘው ካሜራውን ግን ደብቀው እንዳለው በእናትህ እዛ ጋር ነው ያልክ ሸለቆ አዎ አትሂድ ወደዛ ትሰደኝ ነኝ ምንድነው ተው በእናትህ ይገሉኛል እኔ ይኸውልህ ምንድነው ይገሉኛል ምናምን የምትለው የሰራው ስራ አለ እንዴ እዚህ ጫካ አንተ ያልገባ ነገር አለ ተው በእናትህ አትሰደኝ ወደዛ ተው አስገድለኛለህ ተው ና እኮ ጥራት በቃ ጥራት ልቀቀኝ ተው በእናትህ አንተ ጥራት አሻ ነው አይልከኝ አሻ በላ ተው አሻ አውቃ ነው እንዴ ቆይ ጮክ በል ተው ኃይለኛ ነች ምንድነው ልቀቀኝ ተዋት ምንም አታረግም ተዋት አንተ ምንድነው ይዘህ የመጣው ተረጋጊ ድምጽሽን ቀንሽ አትጩይ ተረጋጊ አንተ ዞር በል ምንድነው አይደል እንዴ አንተ ተውቃላችሁ ፍቅረኛሞች ናችሁ ምንድነው ማነሽ ምንድነሽ ተረጋጊ ወደዛውኝ ወዴት ነው የምትይዙ ምንድነው ያፍጠረው ለታስ አራቢ ጥርስ ነከሰች አስነከሰኝ አንተ ቁጭ በል ጭራሽ ምንድነው ማነሽ ምንድነሽ ልቀቀኝ ለምንድነው ያዝልኝ እሱን ልቀቀኝ ምንድነው ችግርሽ አንተ ቁጭ በይ ምንድነው ልቀቀኝ ታቀኛለህ አታቀኝም አይደለ ዞር በልልኝ ልቀቀኝ ሰውዬ ምንድነው ፈልገው አትንካኝ ለምንድነው ነገር በደንብ ከኋላ አትንካኝ ሰውዬ ሱኒ ዘዋን ቁጭ በይ ለምንድነው ተቀመጠው ቦታዬ ላይ መጥተህ ብታስቀምጠኝ አንተ ማን ስለሆንክ ነው አሻኔ ያለሽ ማን ነው ትክክለኛ ስምሽ ማን ነው ሲጀምር ለምን እነግርሃለሁ እንደዚህ አይነት ነገር ለምንድነው ቦታዬ ላይ ይዛችሁብኝ የመጣችሁት ቦታ ምናምን አትበሉ ለምንድነው ማንለው በገንዘብ ቦታዬ እኮ እንደዚህ እንድታረግ ማንም አልፈቀደልህም እኮ ሲጀመር አሁንም ቢሆን እኮ አንተ ነኝ እንደዚህ አርጎ እኮ የማስቀመጥ መብት የለህም ማን ሲጀመር ማን ለምን መጣህብኝ እኔ መጣቼ ይባሃለሁ አልመጣሁብህም አይደል ለምንድነው የምመጣብኝ ለምን አትሄድልኝም አሁንስ ቢሆን ለአንድ ጉዳይ ነው የመጣሁት ልንገርሽ ያ እኔ አያገባኝም ለጉዳይምና ለምንምና አያገባኝም ግን ከኔ ቦታ ላይ አሁን ዞር በልልኝ አይመለከተኝም በቃ ይው እዚህ ጫካ ውስጥ ብዙ የእግር መንገዶችን ሳረግ ነበር እናም ደክሞኛል ልንገርሽ ይሄ በትግስት ምናምን ነገር መለማመጥሽ ነገር አይደለም በትግስት መለማመጥሽ ነገር አይኖርም ማንሽ እውነቱን ትናገራለሽ አትናገሪም ማንሽ እነግርሃለሁ እሺ ሌላ ትርፍ ወሬ አታወሪ እሺ ሰማሻ ቀጥዩ ልንገርሽ ሴት ነሽ ሌላ ነገር ውስጥ አታስገቢ ደክሞኛል ከደከመህ እኮ የምታርፍበት ቦታ መርጥ አትሞጣ ሞጪ እሺ አሁን ማንዶሽ ትናገራለሽ ወይስ ደግሜ እንትን ልበል አረ እነግርሃለሁ እሺ ቀጥይ ጠራኸኝ እኮ ታቀኛለህ አይደል ሲጀመር እሱ ነው አሻ በላት አሻ ነው ስትባል ነው አሻ ነው ስሟ ምናምን ሲል ነበር በቃ አሻ ነው ስሜ አው እኮ በቃ ምን ፈለክ ታዲያ ሄው ነገርኩ ማውቅ ምፈልገው ስለ ስሜ ነው ነገርኩ በቃ ጨረሰን ምንድነው አስፋልት አለ እንደዚህ አካባቢ የመኪና ክላክስ እየሰማው ነው ጆሮክ ይሆናል ጆሮ ይው ልንገርሽ ምንድነው እዚህ ጫካ ውስጥ መታረክ መታረክ እንዴ አንተ እንኳን መታህ ሰው ያነካረል እንዴ ይኸውልሽ ሌላ ነገር ውስጥ አይደል ድንጋይ ይዤ ነው መጣው
ሙች ድንጋይ ይዤ ነው መጣ አልገለክ ና ነግራለሁ እሺ ምንድነው እሺ እውነቱን ትነግሪኛለሽ አልነግሪኝም እነግራለሁ እውነቱን ንገሪ እነግራለሁ እሺ ድንጋዩን ጣለው ነግራለሁ እስቲ ቀና ብለሽ ይሄን ድንጋይ አላየውም ጣለው ጭንቅላትሽ ላይ ነው ማሳረፈው እኮ ጣለው በቃ ነግራለሁ ትቢትሽን አቁሚ እኔ ልቀልድ አይደለም ይመጣ እነግራለሁ ጣለው በቃ እሺ ከመጀመሪያው ጀምሮ ነገሮችን ትነግሪኛለሽ ከመጀመሪያው ጀምሮ እሺ ምንድነው እንደነገር የምፈልገው አንደኛ ስለ ወይዘሮ ታደለች ማወቅ ፈልጋለሁ ሁለተኛ ከሳሚ ከሚባለው ልጅ ጋር ተውቃችሁ ምንድነው ሶስተኛ እዚህ ጫካ ውስጥ ምንድነው የምታረጊው ስለ ወይዘሮ ታደለች መንፈስ ናት ማትታይ ሴት አፈ ታሪክ ናት እያለ ብዙ ነገር ሲያወራ ነበር አንቺ እንደምታውቃትም ከኔ በለጠ እሷ ልነግር ትችላለች ብሎኛል ታደለች እኮ እናቴ ማለት ናት ለኔ እኮ እናቴ ናት ቤት አንድ ሴት ልጅ ነው ያለቻት እኮ ሰው እኮ ስለወለደ ብቻ አይደለም እናት የሚባለው ታዲያ አፈ ታሪክ ያለው ምንድነው እኔ እሱ ምን አፈ ታሪክ ምናምን እንዳለ አላቅም ግን ስለ እናቴ ከሆነ ማወቅ የምፈልገው እሱ ልነግርህ እችላለሁ ቀጥይልኝ ምናልባት እኔ መጀመሪያም አንተ ስትመጣ እንደዚህ ስትለኝ ክፉ ፊት ያሳየውክም ለዛ ነው እናቴ ደግ ፊት አሳይታ ለሰዎች ደግ በመሆኗ የደረሰባትን ነገር ስለማቅ ነው እንጂ እኔ እንዳሰብከው በማስፈራራት ምናምን እምገዛ አይነት ሰው ሆኜ አልነበረም እና እንደምታስበው አይደለም በቃ ሁሉም ነገር ማለት እኔ አሁን በድንጋይ ስላስፈራራኸኝ ምናምን ብቻ ሳይሆን እኔ አመጣጥ ስላልገባኝ ነው መጀመሪያ አንተ ምን ትሁን አላቅም ጉልበት ስትጠቀም ደግሞ ፈራለሁ እኔም ሰው ነኝ ግን ደግሞ ከመጀመሪያውም እኔ ክፉኝ ወይም ደግሞ እንደምታስበው ሁኜ ሳይሆን በቃ እናቴ ደግ በመሆኗ የከፈለችው ዋጋ አለ ለዛ ሲባል የግደኔም ሰዎችን በደግነት መቅረብ የለብኝም አሁን ማንንም እንደዛ ሊቀበል አልችልም እናቴ እኮ ከማንንም በላይ ደጉና ነበር ያሳየችኝ ከማንንም በላይ እኮ እኔ ለሰዎች ማድረግ ያለብኝን ነገር ነበር ያሳየችኝ እናቴ እኔ እንጃ እኔ ምን እንደምል አላቅም ስለሷ ሳነሳ ሁሉም ቃሎች እኮ ያጥራሉ አንተ ደግሞ ጭራሽ አሁን መተራሱ ስለሷ ስሟን እያጠፋህብኝ ነው ያለው ሁሉም ነገር እንደምታስበው አይደለም ወይም ደግሞ ቅድም እንዳልከው አይደለም የኔ እናት እኮ ሰው እንኳን ቸገረኝ ብሏት እኮ ሰውን ሰታይ እኮ ቀድሞን ባዋ ነበር የሚመጣው እኔ እኮ እዚህ ጫካ እኮ የገባሁት እሷን ስላጣው ነው የሷ አለመኖር እኮ ነው እኔ ላይ ያጎደለው ብቻ ላቅም እንዴት እንደምነግር እናቴ አሁን አጠገብ የለችም አብራኝ ያ ነገር ግን አንተ ምንም ላይ ሰማ ይችላል አላቅም ምናልባት የእናትን ጥቅም ላታቀው ትችላለህ ጭራሽ ደግሞ እንደኔ አይነት እናት ሲኖር ሁሉም ነገር ይከብዳል እንደነገርኩ እኔ እናቴ አይደለችም ትክክለኛ እናቴ አይደለችም ግን በልጅነቴ ነው ያሳደገችኝ ብዙ ዋጋ ከፍላ ብዙ መሆን ካለባት ነገር በላይ ሆና ነው እኔን እዚህ ያደረሰችኝ እኔ እዚህ ሀገር አልነበረም መኖረው በልጅነቴ ነው አጋጣሚ ጠፍቼ የመጣሁት ከመጣው በኋላ ግን ለኔ ህይወት በጣም ከባድ ነበረች እንደምታስበው አይደለም አሁን አንተኒ ስታገኘኝ የገመትክበት መንገድ አላቅም መገመትም አልችልም ግን ደግሞ አንተ እኔ ስታገኘኝ ጉልበት ነው የተጠቀምከው እናቴ ግን በዛ ሰዓት ጎዳና ላይ ስታገኘኝ አብራ አልቅሳ ነው ያነሳችኝ የኔ መኖር አስፈልጓት ነው ያነሳችኝ እኔም ብቻ አይደለም ለብዙ ሰዎች እንደዚህ ነበረች እናቴ ምናልባት ወጣ ስትል ሰምተ ሊሆን ይችላል
ስለናቴ ማንንም ሰው ክፉ ነገር እንደማያወራ ቃለው ምክንያቱም የሷን ባህሪ የሷን ማንነት እሷ ምን አይነት ሰው እንደሆነች ከኔ በላይ ማንንም ያቅሰው ስለሌለ አላቅም እዚህ ጫካ ለምን እንደመጣ እዚህ ጫካ መተህ እኔን እንደዚህ ለምን እንደምትጠይቀኝ አላቅም አንተ ይገባህም በቃ የኔ ስሜት በኔ ቦታው ነካየው ትረዳ እኔ እዚህ ጫካ ውስጥ ያልደረሰብኝ መከራ የለም አንተ መጀመሪያ ስትመጣ እንደዛ ነበር ይመስለኝ ለሳሚን እንደዛ ሳርቀው የነበረው ወይም ካንተ ጋር መጥቶ እንደዛ ሰው ሊነበረው እኔ እሱን ስለምፈራው ነው በቃ ካንተ ጋር ሳይሆን ምናልባት ብዬ ነው እንደዛ የሆንኩት እንጂ በጣም ነበር የምፈራው ግን አላቅም ሰው ስላየው መሰለኝ እንደዛ የሆንኩት ምን እንዳለ አላቅም እሱ ምን እንደወራ አላቅም ግን ሳሚ ለኔ ሰይጣን ነው በቃ ስለሱ ላታክ ትችላለህ ወይም ደግሞ ጓደኛ ሊሆን ይችላል አላቅም ብቻ እኔ ግን አጋጣሚ እንደ ሰው ወጣ ብዬ ልምጣ ብዬ እዚህ ቦታ ስመጣ ነኝ መጀመሪያ ቀን ያገኘሁት በሰላም መጥቼ ግን መመለስ አልቻልኩም አንተ እኮ አልገባም ለምን ሳሚን እንዳመጣብኝ ራሱን ያላቅም በቃ መጥፎ ቀናቶች ነው የሚያስታውሰኝ እሱ አልገባኝ እኔ እዚህ ጫካ መቆየት የጀመርኩት በቃ መጀመሪያ እንደነገርኩ በመጣው ሰዓት ላይ ሳሚ ደፍሮኝ ነበር ሳሚ አሁን አብሮ የመጣው አላቅም ለዛ ነው ሳይ ያባረርኩት አሁን እንደዛ ይሆንኩት ለዛ ነው ምን ማስረጃ አለ ምን ማስረጃ ታገኛለህ እንደምታየው ጫካው ላይ እኮ ምንም አይነት ነገር የለም ጀስት አሁን አንቺ እዚህ ጋር ሳሚ ደፈረኝ ስላንትሽ እኔ ማምንሽ ይመስልሻል እስኩ ያለ ማመን አለማመን እኮ ራስ ስለዚህ እኔ ደግሞ አላምንሽ ከመሬት ተነስተሽ ዛሬ ማቅሽ ሴት አሁን ማቅሽ ሴት ቅድም ኢንተርቪው ሳረገው የነበረው ልጅ ደፈረኝ ብትይ እኔ ላምንሽ አልችልም ይቅርታ እሱ ቅድም ከተናገራቸው ነገሮች ውስጥ እኔ በጣም ጥቂቶቹን ነው ያመንኩት ያው የለቀኩትም መልሼ እንደማገኘው ስለማቅ ነው ሲጀመር አንተ ሴት እስካልንክ ድረስ የኔ ህመም አይገባህም እኮ ምናልባትም እኮ እኔ እውነተኛ ትሆናለህ ብዬ ስላሰብኩ ነው እንጂ ነገርኩህ እኮ እንጂ እኮ ከማንም በላይ እኔንም የሚያመተግባር ነው እኔ እኮ ማውጣት አልነበረብኝም ግን ምናልባት አላቅም ከሰው ተሻልክ ምናልባት አላቅም ካሜራ ምናምን ይዛ ስትመጣ ከሰው የተሻለ ከሰው ከሆንክ ብዬ ነው ምናልባት ያንተ እዚህ መምጣት ጥቅም ካለው ብዬ ነው እኔም ብቻ ሳይሆን ብዙ እንደኔ ጉዳት የደረሰባቸው ሰዎች መፍትሄ ማከቻልክ ብዬ ነው እንጂ እኮ ለመንገር እችል ነበር ይልሽ እኔ እዚህ ጫካ ውስጥ ታግቼ ነበር በወይዘሮ ታደለች አማካኝነት በሷ ሴት ብዙ ነገር ደርሶብኛል በጣም ብዙ ነገር አሳልፌያለሁ በእርግጠኝነት ሚኪ የሚባል ጋዜጠኛ ልታቂ ትችያለሽ በእርግጠኝነት እኔ አላቅም ደሞ ስማገኔ ወይዘሮ ታደለች የኔ እናት እንደዚህ ምታረግ ሰው አይደለች ምናልባት አላቅም በስሟ እየነገዱባት ከሆነ አላቅም ስሟን እየተጠቀሙባት ከሆነ አላቅም ግን የኔን እናት የትም ቦታ ላይ ማግኘት ማየት ትችላለህ ማንንም ይመሰክርላታል የኔ እናት ማንንም ያቃታል ምናልባት አላቅም እሷ ደግ ስለሆነች የሷን ስም ተጠቅመው ብዙ ነገሮችን ማበላሸት እንችላለን ብለው ያመኑ ሰዎች ከሆኑ አላቅም አንተ ደግሞ የዚህን ያህል አቅሙ ካለ ትክክለኞቹን ሰዎች ማግኘት ትችላለህ ማን በስሟ እንደዚህ ያረገ እንዳለ ማወቅ ትችላለህ እንጂ በፍጹም የኔ እናት ሌላ ብትጨምሪልኝ ነገር የለም ምን ልጨምርልሽ
እናቴ ያለችበትን ነገር ነገርኩ እስካሁን የተናገርሽውን ስላላመንኩሽ ሌላ እኔን ሊያሳም የሚችል ነገር ብንነግሪኝ መልካም ነው በሰላም እንድንለያይ ለምን እንደሆነ ታውቂያለሽ አሁን የት እንደሚሄድ ታውቂያለሽ ወደ ወይዘሮ ታደለች ቦታ ነው የሚሄደው ስለዚህ ምንም ላጠቅሚ ስለመቼ እኔ ወደዛ ቦታ ከመሄድ ወደ ኋላ ስለማልን ምናልባት ግን መጨመርልኝ ነገር ካለ እስቲ ሌላ ውሸት ካለ ልስማ እስካሁን የተናገርሽው በሙሉ ውሸት ነው ውሸቱን እኮ አይደለም ግን አስበው ጫካ ውስጥ ነው ያገኘኝ እዚህ ጋር ሆኜ ምን ታረጋለሽ ተገላልጠሽ ምናምን ነገር ሱሪ ስላረክሽ ነው ገላሽን የሚያሳይ ልብስ እጅሽ ምን ትሰራለሽ ተገላልጠሽ ቤትሽ የት ነው ለመሆኑ ቤተሰብ አለሽ ቤተሰቤ እዚህ ነው የምታርዲው የት ነው ወይስ አልፎ ነው የምመጪው ከዛን ቀን በኋላማ ቤት ይሁንዋል ማእሺ ምን ኖርበት ቤት የት ነው እዚያው አካባቢ ነው ቀርበ ነው ነገር ይስቲ ከናቴ ጋር ነበርኩ ምኖረው ለኔ መጠቅለያም ሁሉ ነገር እሷ ነበረች እኮ በቃ ይሄው በሰዎች ሴራ ደግሞ አጥቻታለሁ እሷ ልክ እናንተ ያሉን ነገር ይዘው መተው በሚያወሩ ሰዎች እየለመንኩ ነው ከገባ አቅም ካለ ቢያንስ አንተ አውጣኝ ከዚህ ነገር አንተ በእናቴ ነገዱባትን ሰዎች ያዝና እናቴን ነጻ አርግልኝ በቃ አንተ አቅሟል አይደል አንተ እነዚህ ሁሉ ሰዎች ይዘህ መተህ ያንቀሳቀስክ ነው እንደዛ ከሆነ ለምን አትረዳኝም እንደውም እንድትረዳኝ እፈልጋለሁ ነኝ ጨርሻለሁ መለየት ይችላል እና አታስቢ ግን ከመሄድ በፊት በማንኛውም ጊዜ እኔን ከፈለከኝ ያለው ማግኘት ትችላለህ ከፈለክ ስልኬን የሚሰብ መደውል ትችላለህ ማውራት እንችላለን በማንኛውም ሰዓት እኔ በማስፈልገ ሰዓት አለው ምንም ነገር ቢያስፈልግህ አለው ችግር የለውም አመሰግናለሁ እኔት ሲያለሽ ዋክሽ ንሽ እንግዲህ ውድ ተመልካቾቻችን ለምን እንደለቀቅኳት ልንገራችሁ እሱንም ለቅቄዋለሁ አንድ ጨዋታ ተጫወትኩ እዚህ ጋር ይው የጓደኛዬን የድምጽ ማቅጃ እንግዲህ ይዤ መጣሁትን የድምጽ ማቅጃ ትንሽ የድምጽ ማቅጃ አለች እሱ ኪስ ውስጥ አርጋታለሁ እዚህ አካባቢ አታሳውቅ አላቀም ምናልባት ልጥፍ ነው ያረኳት ጥቁር ሱሪ ስላረገ በርግጠኝነት የሚያስተውላት አይመስለኝም ውድ ተመልካቾች ልጅቷ እንግዲህ ወደዛ እየሄደች ነው አሁን በደንብ ነው መገናኘታቸው አይቀርም ምንድነው ምናረገው ውድ ተመልካቾች እሷ ወደምትሄድበት ቦታ እንከተላቸዋለን ማለት ነው እንከተላታለን ምክንያቱም ከዚህ ልጅ ጋር እየዋሸች እንደሆነ ግልጽ ነው ከዚህ ልጅ ጋር መገናኘቷ አይቀርም እንከተላት ካሜራማንና